ትጉህ ገበሬ ናቸው ለመባል ለስም ብቻም ሳይሆን ተከትሎ የሚመጣውን የገንዘብ ጥቅምም አስበው በሬዎቻቸውን ሲያደልቡ ሲንከባከቡ ከርመዋል። የእንክብካቤያቸውን ውጤትም መሬቱ ከበደኝ ሲላይተዋል። ደስ ብሏቸው ዋጋ ተምነው የአዲስ ዓመትን መቅረብና ገበያውን ናፍቀዋል። የናፈቁትን ሳያዩ እንደው በድንገት ግን የበሮቹን መታመም አስተውለዋል። ተስፋቸውም አብሮ ሲታመም ታውቋቸዋል። ያደርጉት ነገር ግራ ገብቷቸዋል። አሳውቀው በማሳከምና በዓሉ ሳያልፍ ድምፃቸውን አጥፍተው በመሸጥ መካከል በሐሳብ ዋለዋል። ዝም ብዬ ብሸጥ ምን ይመጣብኛል የሚለውን ለማወቅ ፈልገዋል። የፈለጉትን አሁን አነሳለሁ፣ የጠየቁትን እመልሳለሁ። እርሳቸውን በምናቤ የፈጠርኳቸውን በሬ ነጋዴውንም ሆነ የእርሳቸውን በሬ ገዥ ግን አያድርገውት ስል ተመኝቻለሁ። እንኳን ለአዲሱ ዓመት አደረሳችሁ። ይህ አልሰማንም እንዳትሉ ነው። ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ፣ ይተማመኑበታል የሚለው ዘመን ኢንሹራንስ እንዲሁም ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ የሚለው አዋሽ ባንክ አልሰማንም እንዳትሉን ስፖንሰር አድርገው አቅርቦላችኋል። እንኳን ለ2018 አዲስ ዓመት አደረሳችሁም ብለዋል። መልካሙ ነገር ሁሉም የእናንተ እንዲሆን ምኞታቸውን ገልጸዋል። የእንስሳት ጤንነትና ደህንነት አዋጅ ቁጥር 1376/2016 የእንስሳቱ ጤንነትና ደህንነት ሲጠበቅ የተጠቃሚውም ጤንነትና ደህንነት እንደሚጠበቅ በማመን የተለያዩ ድንጋጌዎችን አካቷል። ማንኛውም የእንስሳት ባለቤት መታመም አይደለም በሽታ መከሰቱን ሲጠረጥር ይህንኑ በአስቸኳይ በአቅራቢያው ለሚገኝ የእንስሳት ጤና ባለሙያ ወይም የአካባቢ መስተዳደር የማሳወቅ ግዴታ እንዳለበት በአዋጁ አንቀጽ 8 ንዑስ አንቀጽ 1 ላይ ይደነግጋል። አደጋውን ለመከላከል ይተጋል። የእንስሳቱ ባለቤት በባለሙያ የሚሰጠውን ምክር እንዲተገብርም ያስገድዳል። ከዓመት በዓል ጋር ከእርድ ጋር የሚገናኘውን የአዋጁን ድንጋጌ ደግሞ ላንሳም። አንቀጽ 23 ስለ እንስሳት እርድ በማለት ከደነገጋቸው ድንጋጌዎች መካከል ሁለቱን ልጥቀስ። ስለ እንስሳት እርድ 1 የብቃት ማረጋገጫ ከተሰጠው ቄራ ወይም የሥጋ ማቀነባበሪያ ድርጅት በስተቀር ማንም ሰው እንስሳን አርዶ ሥጋን ለሽያጭ ማቅረብ አይችልም። 2 ኃላፊነት በተሰጠው የእንስሳት ጤና ባለሙያ ተመርምሮ ካልተፈቀደ በስተቀር ለሰው ወይም ለእንስሳት ምግብነት የሚውል ሥጋን ማቅረብ ወይም መሸጥ አይቻልም። የእንስሳት ጤንነትና ደህንነት አዋጅ አንቀጽ 42 ድንጋጌ በሕጉ የተቀመጡ ግዴታዎችን መጣስ የሚያስከትላቸውን ቅጣቶች ዘርዝሯል። የተወሰኑትን ልንገራችሁ። በመግቢያ ላይ ላነሳሁት የታመሙ በሬዎችን ዝም ብዬ ልሽጣቸው ወይ ጥያቄ መልስ የሚሰጠው አንቀጽ 42 ንዑስ አንቀጽ 1 ሀ ድንጋጌ ነው። እንዲህም ይላል። ማንኛውም ሰው ሆን ብሎ በበሽታ አስተላላፊ በበሽታ አምጪ ተህዋስ በመርዝ እንዳግባቡ የተያዘ ወይም የተበከለ እንስሳትን ምርቶችን ወይም ቁጥጥር የሚደረግበትን ቁስ የያዘ ያመረተ የሸጠ ለሽያጭ ያቀረበ ያጓጓዘና ያከፋፈለ እንደሆነ ከ5 ዓመት በማይበልጥ ጽኑ እስራትና ከ100 ሺህ ብር በማይበልጥ የገንዘብ መቀጮ ይቀጣል። አመርሃም በዚህ አዋጅ አንቀጽ 7 ንዑስ አንቀጽ 1 መሠረት የእንስሳት በሽታን ያላሳወቀ እንደሆነ የደረሰውን ጉዳት ግምት ውስጥ በማስገባት ከ1 ዓመት በማይበልጥ ቀላል እስራት ወይም ከ3000 ብር በማይበልጥ የገንዘብ መቀጮ ይቀጣል። የእንስሳት በሽታ ከገባበት አካባቢ እንስሳን፣ የእንስሳት ውጤቶችን፣ ተዋጽኦን፣ ባዮሎጂካል ውጤትን በበሽታ አስተላላፊ ተህዋስ የተያዘ ወይም የተበከለ ቁስን ወደ ሌላ ስፍራ ያለ ፈቃድ ያጓጓዘ እንደሆነ ከ1 ዓመት በማይበልጥ ቀላል እስራት ወይም ከ3000 ብር በማይበልጥ የገንዘብ መቀጮ ይቀጣል። በዚህ አዋጅ አንቀጽ 24 መሠረት ፈቃድ ሳያገኝ ቄራ ወይም የእርድ ድርጅት ወይም የእንስሳት ውጤቶች ማቀነባበሪያ ድርጅት ያቋቋመና አገልግሎት የሰጠ እንደሆነ ከ5 ዓመት ባልበለጠ ጽኑ እስራትና ከ150 ሺህ ብር በማይበልጥ የገንዘብ መቀጮ ይቀጣል። በመጨረሻም የእንስሳት ጤንነትና ደህንነት አዋጅ አንቀጽ 42 1 ድንጋጌ ልብ ብላችሁ አድምጡኝ። በዚህ አዋጅ አንቀጽ 26 መሠረት ወተትና የወተት ውጤቶችን ከባዕድ ነገር ጋር የከለሰም ቁጥጥር ያልተደረገበት ያልተመረመረ
ያልታከመና የደህንነት ማረጋገጫ የምስክር ወረቀት ያልተሰጠውን ወተት ወይም የወተት ውጤት ለገበያ ያቀረበ እንደሆነ ከ5 ዓመት በማይበልጥ ጽኑ እስራትና ከ50 ሺህ ብር በማይበልጥ የገንዘብ መቀጮ ይቀጣል። ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ፣ ይተማመኑበታል የሚለው ዘመን ኢንሹራንስ እንዲሁም ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ የሚለው አዋሽ ባንክ አልሰማንም እንዳትሉን ስፖንሰር አድርገው አቅርቦላችኋል። እንኳን ለ2018 አዲስ ዓመት አደረሳችሁም ብለዋል። መልካሙ ነገር ሁሉም የእናንተ እንዲሆን ምኞታቸውን ገልጸዋል።